ይህ በዙሪያችን ያለውን እንጨት ምስጢራዊነት አስበነው እናውቃለን? የተለመደ ይመስላል አይደል? ግን ይህ ቀላል ቁስ በዩኒቨርስ ውስጥ ካሉ ብርቅዬ ነገሮች አንዱ ነው። ይህ በየቀኑ የምንጠቀመው ቁስ ከምድር ውጭ የለም። አስገራሚ የሚያደርገው ነገር ደግሞ እንጨት የተሰራውና የተዋቀረበትን ቁስ ስንመለከተው ነው። እንጨት የተሰራው በዩኒቨርሳችን ውስጥ በብዛት ከሚገኙ ንጥረ ነገሮች ማለትም ከካርበን፣ ከሃይድሮጅንና ከኦክሲጅን ነው። ሌሎች ዓለማትና ጋላክሲዎች እነዚህን ንጥረ ነገሮች በብዛት ይዘዋል። በተቃራኒው ደግሞ በየትኛውም በሌሎች ዓለማት ውስጥ እንጨትን አናገኘውም። ዩኒቨርሳችንን አስመልክቶ እንደ ኒል ዴግራይስ ታይሰን ያሉ የሥነ ፈለክ ተመራማሪዎች ሲናገሩ አጽናፈ ሰማይ በአብዛኛው በቀላል ጋዞች የተገነባች ስትሆን ጠጣር ነገሮች እምብዛም አይስተዋሉም በማለት ያስቀምጣሉ። ብዙዎቻችን ወርቅና አልማዝ በስፋት መገኘት የማይችሉ ቁስ አካሎች ይመስሉናል። በተቃራኒው ግን ወርቅና አልማዝ በዩኒቨርሳችን ውስጥ በስፋት የሚገኙ ንጥረ ነገሮች ናቸው። ወደ ጥልቁ ስፔስ በብርሃን ፍጥነት ተጉዘን ሌሎች አጽናፈ ዓለማትን የመጎብኘት ዕድል ቢያጋጥመን ከንጹህ አልማዝና ከንጹህ ወርቅ በሙሉ የተገነቡ ፕላኔቶችንም ሆነ ከዋክብቶችን ማግኘት እንችላለን። ይህንን አስገራሚ ቁስ ግን ከምድራችን ውጪ የትም ልናገኘው አንችልም። የአጽናፈ ዓለም ታላላቅ ኃይሎች እንኳን ይህንን ብርቅዬ ቁስ ሊሰሩት አልቻሉም። ብላክ ሆል ጊዜንና ስፔስን ማጣመም ችሏል። ወርም ሆል ርቀትን አሳጥሯል። ሱፐርኖቫ የእሳት ባህር ነው። ያገኘውን ነገር በከፍተኛ ሙቀት ያቀልጣል። አንዳቸውም ግን ይህንን መጠን አልባ ኃይላቸውን ተጠቅመውና እነዚህን ንጥረ ነገሮች አዋህደው እንጨትን መፍጠር አልቻሉም። ምክንያቱ ደግሞ እንጨት ኦርጋኒክ ውህድ ስለሆነ ነው። ፈጣሪዎቹ ደግሞ በሕይወት ያሉ ዛፎች ናቸው። እንጨት ከፀሐይ ብርሃን፣ ከውሃና ከአየር በጊዜ ሂደት ተቀምሞ የተፈጠረ ነው። ልክ እንደ ማር ማለት ነው። የሰው ልጅ ስኳርን መስራት ይችላል። ማርን ግን መስራት የሚችሉት ንቦች ብቻ ናቸው። በተመሳሳይ መልኩ እንጨትንም መስራት የሚችሉት በሕይወት ያሉ ዛፎች ናቸው። እንጨት የምድርን 1/3 የመሬት ገጽታ ይሸፍናል። ዕለት ዕለት የምንጠቀምባቸው መሳሪያዎች በብዛት የተገነቡት ከዚሁ ቁስ ነው። በዚህም የተነሳ ነው ሳይንቲስቶች እንጨትን ብርቅዬ ግን በብዛት የሚገኝ ቁስ ብለው የሚጠሩት። ያስገርማል አይደል? ከዚህ በኋላ አንተም እንጨትን ስትመለከት ዝም ብለህ አትለፈው። እርሱ የተክል ቅሪት ብቻ አይደለም፣ ምድራችን ምን ያህል ልዩ እንደሆነች የሚያሳየን ምልክታችን ጭምር ነው እንጂ። በሳይንስ ምቹ መኖሪያን ለማግኘት የሚደረጉ ሐሳቦች እነዚህን ምልክቶች ይጠቀማሉ። እንጨትም ወይም ውሃን ካገኙ ያኔ ሕይወት እንዳገኙ ይገነዘባሉ። እስኪ እርሶም ምድራችን የያዘችውን ይህን ድንቅዬ ቁስ ወይም እንጨትን አስመልክቶ ያሉትን ምልከታ በሐሳብ መስጫ ሳጥን ያስቀምጡልን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ከኛ ጋር ሳይንስን ማሰስ፣ ተፈጥሮን መረዳት ከወደዱ ኢትዮሳይንቲክን ሰብስክራይብ ያድርጉ። ቀጣይ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።